ስድስት ዋና ዳኞች በፈተና መውደቃቸው ተሰማም። የብሔራዊ ዳኞች ኮሚቴ ትናንት በአበበ ቢቂላ ስታዲየም ለፕሪሚየር ሊግ ዳኞች በሰጠው የአካል ብቃት ምዘና ስድስት ዋና ዳኞች መውደቃቸው ተሰምቷል። ፈተናውን ከወሰዱት ከ24 ዋና ዳኞች መካከል 18ቱ የተሰጠውን ፈተና በብቃት በመወጣት ቀጣይ የሚደረጉ ጨዋታዎችን ለመዳኘት ብቁ መሆናቸውን አረጋግጠዋል። አልቢትር ቴዎድሮስ ምትኩን ጨምሮ ሌሎች 5 ፌዴራል ዳኞች ፈተናውን ሳያልፉ በመቅረታቸው ከፕሪሚየር ሊጉ ዳኝነት ምደባ ውጭ መሆናቸውም ታውቋል። ዳኞቹ ፈተናውን ሳያልፉ የቀሩት በብሔራዊ ዳኞች ኮሚቴ የተቀመጠውን 18.2 ሚኒማ ባለማሟላታቸው እንደሆነ ለማወቅ ተችሏል። በዘንድሮው የሲቢ ኢትዮጵያ ፕሪሚየር ሊግ በርከት ያሉ የዳኝነት ስህተቶች በየጨዋታዎቹ እየተስተዋሉ ሲሆን ይህ በመሆኑም ክለቦችና ደጋፊዎች ተደጋጋሚ ቅሬታ ሲያሰሙም ቆይተዋል። የብሔራዊ ዳኞች ኮሚቴ የዳኝነት ስህተቶች መብዛታቸውን ተከትሎ የመጀመሪያው ዙር ከመጠናቀቁ አስቀድሞ ዳኞችን አስቸኳይ ስብሰባ ጠርቶ እንደነበር የሚታወስ ሲሆን እነዚህ ስህተቶችም በሁለተኛው ዙር እንዳይደገሙ ከኢትዮጵያ እግር ኳስ ፌዴሬሽንና ከኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ጋር መምከሩም የሚዘነጋ አይደለም። በተለይም ደግሞ በሁለተኛው ዙር ላለመውረድና ለሻምፒዮንነት የሚደረገው ፉክክር ከፍ ብሎ የሚመጣ በመሆኑ ዳኝነቱ ትኩረት የሚፈልግ በመሆኑ ብሔራዊ ዳኞች ኮሚቴ እነዚህን ስህተቶች አጠርቶ ይመጣል ተብሎም ይታመናል።